ጥቅስ ነው የምታመጣው። ዙሪያ ጥምጥም አትሄድም። ቃል በቃል ነው የምታወራው ማለት ነው። እኔ ለምሳሌ በስጋ የተገለጠው ወልድ ኢየሱስ ነው ስል በስጋ የተገለጠው ኢየሱስ ስለመሆኑ ቃል በቃል መጀመሪያ ማስረጃ አምጥቼ የለ ከዚያ በኋላ ሌሎች ያንን ትምህርት ማስረጃ አምጣ። በስጋ የተገለጠው ኢየሱስ ነው የሚል ማስረጃ አምጣ። እኔ መጀመሪያ የጠየኩትን መልስና ነው ከዛ እኔ የምጠይቀው መጀመሪያ ጥያቄ የቀረብኩት እኮ ነኝ። ስለዚህ በስጋ የተገለጠው እግዚአብሔር ነው የሚለው የቱ ጋር ነው በስጋ እግዚአብሔር ተገለጠ የሚለው? ብራዘር አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ክፈተው። የፈረደባት ጥቅስ ንገረኛ ይሻላል። 16 እንደዚህ ይላል፣ እግዚአብሔርንም የመምሰል ሚስጥር ያለ ጥርጥር ታላቅ ነው ይላል። በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያደረገ ይላል። እዚህ ጋር በስጋ የተገለጠ የሚለው በአማርኛ ነው እንጂ በስጋ ተገለጠ የሚለው በእንግሊዝኛ ጋድ ዋዝ ማኒፌስተድ ኢን ፍሌሽ የሚለው አይደለም። እግዚአብሔርን የምትመስለው እግዚአብሔር አለ አይደለ? የምትመስለው እግዚአብሔር አለ። እሱን ያንን የምትመስለው እግዚአብሔር የት አይተኸው ነው የምትመስለው እግዚአብሔርን? በቃሉ እርግጠኛ ነው እግዚአብሔር የምመስለው ከቃሉ ተምሬ የእግዚአብሔር ቃል ከሚነግረኝ ተምሬ ከቃሉ የእግዚአብሔርን መልክ የእግዚአብሔር ቃል ያሳየኛል። እግዚአብሔርን ማውቀው በቃሉ ነው። ከቃሉ ውጭ እግዚአብሔርን ጌታ እሱ ነው። ተቀበለና ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ነው። በእውነትም በኢየሱስ ክርስቶስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል። በማን ነው እግዚአብሔርን የምትመስለው? በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። እግዚአብሔርን የምትመስለው በማን ነው? እግዚአብሔርን የምመስለው በቃሉ ነው። ኧረ እባክህ እንደተጻፈው አንብበው እስኪ ቁጥር 12 በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ይላል። ስለዚህ እግዚአብሔርን የምትመስለው በማን ነው? በክርስቶስ ኢየሱስ። ስለዚህ በክርስቶስ ኢየሱስ የተገለጠው እግዚአብሔር ማን ነው? በክርስቶስ የተገለጠው እግዚአብሔር አብ ነው። በጣም ጥሩ። ክርስቶስ ይታያል አይታያም? ይታያል። ስለዚህ በዛ በሚታየው አካል በክርስቶስ የተገለጠው ማን ነው? አብ በክርስቶስ ተገልጧል። አዳምጠኝ። በክርስቶስ አብ ተገልጧል። ወር አብን የኛ አስተምሮት ምንድን ነው? የእናንተ አስተምህሮ በስጋ የተገለጠው ራሱ የእኛ አስተምሮት እግዚአብሔር በማን ተገልጧል? የእኛ አስተምሮት ስጋ በሆነው በወልድ። አቤት ደግሞ ስጋ በሆነው በወልድ። አንተው ምን ብለን የመለስክልኝ? እግዚአብሔርን በማን ነው የምንመስለው ነው ያልከው? በክርስቶስ። እግዚአብሔር በማን ተገልጧል ነው ብለህ የመለስክልኝ? በክርስቶስ። እናንተ ምንድን ነው ልዩነታችን? ነው ልዩነታችን ምን መሰለህ? የእናንተ ክርስቶስ ስጋው ነው። ይሄ ማን ያለው እንደዛ? ኦኬ፣ የእናንተ ኢየሱስ ስጋው ነው። ማን ነው እንደዛ? ምክንያቱም ክርስቶስ በራሱ ስማኛ፣ አዳምጣሽ አመጣልሃለሁ እኮ ብራዘር፣ አመጣለሁ። ልክፈትልህ እንዴ? ክፈት፣ መጽሐፋችን ክፈት። በእርሱ ሁሉ ይሆናል፣ ለዓለም ብርሃን ይበራል። ለተሰጠው ርዕስ ቀጥታ ጥቅስ ነው መጀመሪያ የምታመጣው። ዙሪያ ጥምጥም አትሄድ። ቀጥታ ጥቅስ ከሰጠኸኝ በኋላ ቆይ ልጨርስ። ቀጥታ ጥቅስ ከሰጠኸኝ በኋላ በሌሎች መጽሐፍ ቅዱስ ሪፈረንሶችን በማምጣት ያንን ትምህርትን የሚደግፍ ትምህርት መስራት ይችላል። ከዛ ኮንክሉዥን መስራት ይችላል እንጂ መጀመሪያ ለሰጠው ርዕስ ቀጥታ ጥቅስ ነው የሚያስፈልገው። ትምህርት እንደዛ ነው። ስለዚህ በስጋ የተገለጠው ማን ነው ብዬ ስል ቆይ ስማኝ፣ በስጋ የተገለጠው ማን ነው ስል አብ ነው ካልከኝ አብ በስጋ ተገለጠ የሚል ቃል በቃል ታመጣልኛለህ ማለት ነው። በቃ አጭርና ግልጽ። አብ ካልከኝ አብ ተገልጧል የሚል ነው የምታመጣው እንጂ አስረድተህ አብራርተህ ዙሪያ ዞር አይደለም ማስረጃ የምትሰጠኝ። ስለዚህ አብ ማለት አባት ማለት ነው። አባት ደግሞ ፖዚሽን ነው። ስለዚህ እግዚአብሔር ነው አብ። ምን አልከኝ? አብ ፖዚሽን ነው፣ አባትነትን የሚያመለክተው እንጂ እግዚአብሔር ነው በስጋ ተገለጠ የምንለው መጽሐፍ ቅዱስ ደግሞ አብ ማለት ምንድን ነው ያልከኝ? ፖዚሽን ነው። አብ የተባለው እኮ ልጅ ስላለው ነው አብ የተባለው አይደለ? ኦኬ፣ አብ ፖዚሽን የምን ፖዚሽን ነው? የአባትነት ፖዚሽን ነው እንጂ ማንነት አይደለም። አባትነት ማንነት ነው። አንተ ልጅ ስትወልድ ማንነት ይለወጣል። ልጅ ስሆን አባት አልሆንም እኔ። ልጅ ስወልድ አባት አልሆንም እኔ። የምትሆነው ፖዚሽን ነው የሚለወጠው እንጂ ማንነት ይለወጣል። የማንነት ለውጥ አይደለም የሚሆነው እኮ። ስለዚህ ማንነት ለውጥ ሳይሆን የሆነው የፖዚሽን ለውጥ። አሁን አባት ትባላለህ፣ ባል ከነበርክ አባት ትባላለህ። ስለዚህ ወልድ ከመኖሩ በፊት አብ ፖዚሽኑ ምን ነበረ? አሁንም እሱ አይደለም ሙግቴ። አብ ማለት ሙግቴ እሱ ካልሆነ ታዲያ አንተ እኮ ሲጀመር እንትኑን አፍርሰህ እኮ ነው የጀመርከው። አብ ማለት ወይም አባትነት ፖዚሽን ነው አልከኝ እኮ። እኔ ደግሞ አባትነት ማለት ማንነት ነው እያልኩ እኮ ነው።
አባትነት ማንነት ነው። አንድን አካል አባት ስትል አባት ስለሆነ ነው አባት የምትለው እኮ። ስለዚህ አባት ስለሆነ የምትለው እኮ ፖዚሽኑን ነው የምትናገረው እንጂ አባትነት በሚለው በማንነት ከመጣ ደግሞ አስገኘ በሚለው ልታመጣ የምትችለው እንጂ ፖዚሽን ሊሆን ማንነት ሊሆን አይችልም። አባትነት ሊሆን አይችልም። እሺ ኦኬ። ሮሜ ምዕራፍ 15 እንክፈተው። ሮሜ 15 ኦኬ 15 ስንት ቁጥር 5 በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱንም የጌታችንን የኢየሱስ ክርስቶስን አባት ታከብሩት ዘንድ የትዕግስትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሀሳብ መሆንን ይስጣችሁ። አሁን እዚህ ጋር እግዚአብሔርን ካለ በኋላ ምንድን ነው ያለው? እርሱም የጌታችን የኢየሱስ ክርስቶስ አባት። የጌታችን የኢየሱስ ክርስቶስ አባት ማን ነው? እግዚአብሔር አብ ነው አይደል? እንደተጻፈ አንብበው። እሺ በጣም አሪፍ በጣም አሪፍ። በዚህ ክፍል ላይ እግዚአብሔር እርሱም የጌታችን የኢየሱስ ክርስቶስ አባት አይደል የሚለው? ስለዚህ አባት የሚለው ማንነት ነው ወይስ ማንነት የወሰደው እግዚአብሔር ነው ወይስ የኢየሱስ ክርስቶስ አባት? ኦኬ የኢየሱስ ክርስቶስ አባት የተባለው ማን ነው? እዚህ እግዚአብሔር ተብሎ የተጠቀሰው የኢየሱስ ክርስቶስ አባት የተባለው እግዚአብሔር የተባለው ማን ነው? እግዚአብሔር ነው እኮ የተባለው እግዚአብሔር የተባለው ማን ነው? ወይም ኢየሱስ የማን ልጅ ነው? ምንድነው እግዚአብሔር የተባለው ማን ነው የምትለኝ? የራሱ እግዚአብሔር እኮ ነው አባት የተባለው አይደል? ወይም እሺ ዮሐንስ መልእክት ላይ ከእግዚአብሔር አብና ከአብ ልጅ ይላል። ለምሳሌ ከእግዚአብሔር አብና ከአብ ልጅ ይላል። ስለዚህ የአብ ልጅ የተባለው ወልድ ኢየሱስ ነው ወይም እግዚአብሔር የተባለው እዚህ ጋር እሱን ጥቅሱን በስነስርዓት አንብበው። በስነስርዓት አላነበብኩም። አንብበው ጥቅሱን። ዮሐንስን ላንብብልህ? ይሄኛውን ነው ዮሐንስን ነው? ሁለቱንም ብታነበው አንድ አይነት መልእክት ነው። ኦኬ ቆይ እሺ፣ ከርዕሳችን እንዳንወጣ ከርዕሳችን እንዳንወጣ እግዚአብሔርን እርሱም የጌታችን የኢየሱስ ክርስቶስን አባት ታከብሩ ዘንድ ይላል። ኦኬ በስጋ ስለተገለጠው ርዕሳችን በስጋ ስለተገለጠው። ኦኬ ስለዚህ ከዚህ ክፍል ውስጥ በስጋ የተገለጠውን አስረዳል። በስጋ የተገለጠውማ ሁለተኛው ቆሮንቶስ ላይ ሳነብልህ አልገባህም አለ። በስጋ የተገለጠው እግዚአብሔር ነው። እግዚአብሔር በስጋ ተገልጧል። አሁንም በድጋሚ ልንገርህ እያወራን ያለ ነው መጽሐፍ ቅዱሳዊ አስተምህሮ ነው። በመጽሐፍ ቅዱሳዊ አስተምህሮ ደግሞ ትምህርት ርዕስ እስከሰጠው ድረስ ለሰጠው ርዕስ ቀጥታ ጥቅስ ነው የምታመጣው። ዙሪያ ጥምጥም አትሄድም። ቃል በቃል ነው የምታወራው ማለት ነው። እኔ ለምሳሌ በስጋ የተገለጠው ወልድ ኢየሱስ ነው ስል በስጋ የተገለጠው ኢየሱስ ስለመሆኑ ቃል በቃል መጀመሪያ ማስረጃ አምጥቼ ከዚያ በኋላ ሌሎች ያንን ትምህርት ማስረጃ አምጣ። በስጋ የተገለጠው ኢየሱስ ነው የሚል ማስረጃ አምጣ። እኔ መጀመሪያ የጠየኩትን መልስና ነው ከዛ እኔን የምጠይቀኝ። መጀመሪያ ጥያቄ የቀረብኩት እኮ እኔ ነኝ። ስለዚህ በስጋ የተገለጠው እግዚአብሔር ነው የሚለው የቱ ጋር ነው? በስጋ እግዚአብሔር ተገለጠ የሚለው ብራዘር። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እንክፈተው። የፈረደባት ጥቅስ ንገረኝ ይሻላል። ስንተኛ ጢሞቴዎስ? አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16። አይዞ ስህተት እኔ ላይ አታገኝም። አስተያየት ክፍሉን ላንብበው አይደለም። አንተ ትንሽ ከሌሎች የተሻልክ ነው ብዬ ስለማስብ፣ ምክንያቱም መጽሐፍ ቅዱስን በአውድ አንደርስታንድ ታደርጋለህ በኮንቴክስቹዋሊ ማለት ነው ብዬ ስለማስብ ማለት ነው። እሺ 16 እንደዚህ ይላል፣ እግዚአብሔርንም የመምሰል ሚስጥር ያለ ጥርጥር ታላቅ ነው ይላል። በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያደረገ ይላል። እዚህ ጋር ቆይ በስጋ የተገለጠ የሚለው በአማርኛ ነው እንጂ በስጋ ተገለጠ የሚለው በእንግሊዝኛ ጋድ ዋዝ ማኒፌስትድ ኢን ፍሌሽ ነው የሚለው አይደለም። ያዲ ክፍሉ እያወራ ያለው ስለምንድን ነው? በስጋ ስለተገለጠ አካል ነው እያወራልን ያለው ወይስ እግዚአብሔርን ስለመምሰል ነው እያወራ ያለው? በዛም መሄድ ትፈልጋለህ? በዛም ላስኪደህ በመጽሐፍ ቅዱስ እውነት? አዎ እኔ የምፈልገው በቃሉ እውነት ሄደ እንድናወራ ነው የምፈልገው እንጂ አሁንም ከቀድሞ ሀሳቢ እስካሁን ድረስ አውዱ የሚያወራው ሌላ ዙሪያ ጥቅም አትሄድ። ቃል በቃል የሚሆነውን ሀሳቡ ክፍሉም አውዱ ሙሉ በሙሉ የሚያወራው ከላይ ጀምሮ ካየ ነው ስለ እግዚአብሔር ቤት፣ በእግዚአብሔር ቤት ስለሚሾሙ አገልጋዮች እንዴት ሆነው ምን አይነት ምርጫ እንደሚመረጥ
ገባ? እንደዚህ አይነት ነገሮች ከተናገረ በኋላ የኤጲስቆጶሳት ኳሊቲ አይደለ? ኤጲስቆጶሳት የተባሉት እነኛ አገልጋዮች ሲሾሙ ይፍን ራሱ የእነሱን ኳሊፊኬሽን የእግዚአብሔር ቤት ምን አይነት በቅድስናና በእውነት የታነጸች መሆን እንዳለባት፣ ሰዎች እግዚአብሔርን በመምሰልና በመፍራት እንዴት መኖር እንዳለባቸው ነው። ሙሉ ምዕራፍ 2 ከቁጥር 1 ጀምሮ ሳነብልህም ገና ጳውሎስ ገና እንኳን ሲጀምር እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር እያለ ነው። እግዚአብሔርን ስለመምሰል ነው እያወራልን ያለው። ክፍሉም ያወራው እግዚአብሔርን ስለመምሰል ነው። ኦኬ መጣ ቁጥር 15 ላይ ደግሞ ምን ይለዋል ጳውሎስ? ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ። ይህም ስለ ህይወት ኳሊቲ ወይንም እግዚአብሔርን ሰዎች በመምሰል እንዴት መኖር እንዳለባቸው እያስተማረ የትኛውን እግዚአብሔር መስለው ሲል አሁን እግዚአብሔር ይመሰላል ማለት ነው አይደል? በጣም እግዚአብሔር የሚመሰል ከሆነ ያ የምንመስለው እግዚአብሔር አለ ማለት ነው አይደል? የሚመሰለው እግዚአብሔር አሁን እግዚአብሔርን ለመምሰል እግዚአብሔርን መስለን ለመኖር እግዚአብሔር ራሱ ምሳሌውን ትተውልናል። ያ ምሳሌ የተወለነ ምሳሌ እሱን ኮፒ አድርገን ስንኖር እግዚአብሔርን መስለን እንኖራለን ነው እያለ ያለው። እሱን ሲያስረዳ ከየት ታገኙታላችሁ አለ። እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው አለ። ያ የሚመሰለው እግዚአብሔር እሱን የመምሰል ሚስጥር ያለ ጥርጥር ታላቅ ነው አለ እና ምን አለ ቀጥሎ? እንዴት ነው ከየት ነው እግዚአብሔርን ያንን የምንመስለውን እግዚአብሔር ያ መምሰሉን እሱን መምሰል ከየት ነው የምናገኘው? እንዴት ነው የምናገኘው የሚለው ሊመልስልን ምን አለ ጳውሎስ? በስጋ የተገለጠ ብቻ አይደለም። በእንግሊዝኛው ምን ይላል? ጋድ ማኒፌስት ኢን ፍሌሽ የሚለውን አይደል? ስለዚህ ጋድ ዋዝ ማኒፌስትድ ኢን ፍሌሽ አለ። ስለዚህ እግዚአብሔር በስጋ ተገልጦ ነበር። ያ የምንመስለው እግዚአብሔር እሱን መስለን ልንኖር የሚገባን እግዚአብሔር በስጋ ተገልጧል ነው አይደል የሚለው? ኦኬ በስጋ አዳም አትገልብጣ። መጽሐፉ እኮ እየነገረን ያለው እግዚአብሔርን ስንመስል እኛ እግዚአብሔርን ስንመስል አንተ በምትለው አውድ በስጋ በመገለጥ ምሰሉ እያለን ነው እያልኩ አይደለም። እንደዛ ማለት እንደዛ ማለት አንተ እግዚአብሔርን መስላለሁ ምቆይ አንተ እግዚአብሔርን መስለ ለመኖር መጀመሪያ እግዚአብሔርን ማወቅ አለብህ አይደለ? አዎ በጣም ጥሩ። ስለዚህ እግዚአብሔር ምሳሌውን ትቶልሃል ማለት አይደለም እንድትመስለው ምሳሌውን ትቶልን ሄዷል የሚለው መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ነው የሚናገረው። ኦኬ እሱ ፈለጋውን እንድንከተል ምሳሌውን ትቶልን ሄዷል። ስለ ወልድ ነው የሚያወራው። ኖ በፍጹም ቆይ ተረጋጋ። ኦኬ አሁን እግዚአብሔርን የምትመስለው እግዚአብሔር አለ አይደለ? የምትመስለው እግዚአብሔር አለ። እሱን የምትመስለው ያንን የምትመስለው እግዚአብሔር የት አይተኸው ነው የምትመስለው እግዚአብሔርን? በቃሉ እርግጠኛ ነው? እግዚአብሔር የምመስለው ከቃሉ ተምሬ የእግዚአብሔር ቃል ከሚነግረኝ ተምሬ ከቃሉ የእግዚአብሔርን መልክ የእግዚአብሔር ቃል ያሳየኛል። እግዚአብሔርን ማውቀው በቃሉ ነው። ከቃሉ ውጭ እግዚአብሔርን ከየት አውቀዋለሁ? እኮ እሱ ነው። ጠንቀቅ በለና ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ነው ውስጥ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 በእውነትም በኢየሱስ ክርስቶስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል። በማን ነው እግዚአብሔርን የምትመስለው? በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። እግዚአብሔርን የምትመስለው በማን ነው? እግዚአብሔርን የምመስለው በቃሉ ነዋ። ኧረ እባክህ እንደተጻፈው አንብበው እስኪ ቁጥር 12 በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ይላል። ስለዚህ እግዚአብሔርን የምትመስለው በማን ነው? በክርስቶስ ኢየሱስ። እሺ ስለዚህ በክርስቶስ ኢየሱስ የተገለጠው እግዚአብሔር ማን ነው? በክርስቶስ የተገለጠው እግዚአብሔር አብ ነው። በጣም ጥሩ። ክርስቶስ ይታያል አይታይም? ይታያል። ስለዚህ በዛ በሚታየው አካል በክርስቶስ የተገለጠው ማን ነው? በክርስቶስ አብ በክርስቶስ ተገልጧል። አዳምጠኝ። በክርስቶስ አብ ተገልጧል። ወር አብን የኛ አስተምሮት ምንድን ነው? የኛ አስተምሮት ምንድን ነው? የእናንተ አስተምህሮ በስጋ የተገለጠው ራሱ የሚባለው በማን ተገልጧል? የእኛ አስተምሮት እግዚአብሔር በማን ተገልጧል? የኛ አስተምሮት ስጋ በሆነው በወልድ። አቤት ደግሞ ስጋ በሆነው በወልድ። አንተ አሁን ምን ብለን የመለስክልኝ? እግዚአብሔርን በማን ነው የምንመስለው ነው ያልከው? በክርስቶስ። እግዚአብሔር በማን ተገልጧል ነው ብለህ የመለስክልኝ? በክርስቶስ። ስለዚህ እኔ እናንተ ምንድን ነው ልዩነታችን ነው? ልዩነታችን ለምሳሌ ክርስቶስ የእናንተ ክርስቶስ ስጋው ነው። ይሄ ማን ያለው እንደዛ? ኦኬ የእናንተ ኢየሱስ ይሄ ስጋው ነው። ማን ነው እንደዛ ያለው? ምክንያቱም ቆይ ክርስቶስ በራሱ እኮ
ቆይ ስማኛ አዳምጣሽ አመጣልሃለሁ እኮ ብራዘር አመጣለሁ። ልክፈትልህ እንዴ? ክፈት፣ መጽሐፋችሁን ክፈት። ኧረ የእናንተን እንትን አስተምሮ ከፍትልሃለሁ። መጽሐፋችን በአስተምሮት ደረጃ መጽሐፋችንን ክፈቱ። ኧረ ቄሳችሁ የሚያስተምሩና እኔ ከፍትልሃለሁ። ቆይ ተረጋጋ። አይ በመጽሐፍ ነው ያልኩ፣ በስብከት አላልኩ። ያው ስብከቱን አረ እንዴ ወደ መጽሐፍ የቀየሩት። አይ በመጽሐፍ የተጻፈውን አምጣ። ለምን ትፈራለህ ያዴ? ምክንያቱም ስብከት መሰዊያ ላይ የሚሰበክ ብዙ ኦዲየንሶችን ያጠቃለለ ነው። የተጻፈ አይደለም። የተጻፈ ማታምኑት ነው እንደ የምትሰብኩት? አይ የተጻፈ እኛን ለማዳን ለብሶት የመጣው ስጋ ይህንን ከተፈት ሙሉ ልጁ ማለት ለብሶት የመጣው ስጋው ማለት። አሁንም ከመጽሐፍ ማስረጃ ታመጣልኛለህ? ከመጽሐፍ መሰለኝ ስብከቱን መሰለኝ በስብከት ቀይሮ ስብከትና መጽሐፍ አይገናኝም። ኦኬ፣ ስለዚህ ስብከቱ ስህተት ነው፣ መጽሐፉ እውነት ነው። አይ ፖለቲካም ሆነ አልቀበልም። ስብከትና መጽሐፍ አንድ ነው። ኦኬ፣ የማታምኑትን ነው እንደ መድረክ ላይ ወጣችሁ የምትሰብኩት? አይ ቆይ መጽሐፍ ላይ ሲሆን እውነት ሆኖ አይደለም። መጽሐፍ ላይ ሲሆን እውነት ሆኖ መድረክ ላይ ሲሆን ውሸት ነው። እሺ ስብከት ላይም እዚህ ላይም ቢሆን ባይዞ ስብከት ላይ ይህ ስብከት አሁን ያዳመጥከው ስብከት ማለት ነው። አሁን የከፈትከው ስብከት ሰምተዋል? ሙሉን በደንብ ሰምቻለሁ። እሺ ከሰማው ሙሉን የመጀመሪያ ለአስተምሮቱ መጀመሪያ የተጠቀመው ጥቅስ የትኛው ጥቅስ ነው? እኔ ስብከት ተቆርጦ የወጣው ስብከት ነው የሰማሁት እንጂ ሙሉን አልሰማሁም። ወልድ ማለት ተብሎ የተሰጠውን ማብራሪያ ነው የሰማሁት እንጂ ሙሉን ስብከቱን አልሰማሁም። ኦልሞስት የተለቀቀውን እንትን ማህበራዊ ሚዲያ ሙሉ ስብከቱን ሰምተዋል ወይስ አልሰማሁም? የስንት ደቂቃ ስብከት ነው? ሰምተዋል ወይስ አልሰማሁም ነው ጥያቄ። የስንት ደቂቃ ስብከት ነው? እኔ ኦልሞስት ወደ 5 ደቂቃ ያለ ነገር ስማውና ነው ደግሞ ማስረጃ አድርገህ ስታቀርብ ደግሞ ሙሉን ሰምተህ ነው እንጂ ልታቀርብ የምትችለው። የተቆረጠማ ኦፍኮርስ እኔም ቆርጬ አንተ የምታወራውን እኮ ላመጣልህ እችላለሁ እኮ። ስለዚህ አሁን እንደዚህ አይነት ማስረጃ ሊሆን ይችላል። ስለዚህ እኔ እናንተ እንስማማለን። እግዚአብሔር በክርስቶስ ተገልጧል ብለህ ተስማምተናል። በእኔና በአንተ እንደተገለጠው እግዚአብሔር በአብና ወልድ አብም ወልድም ወደ እኛ መጥተው መኖሪያ እኛ ጋር እንዳደረጉ በእኛ እንደተገለጡ እንዲሁም በክርስቶስ አብን ወልድ ተርኮታል፣ ገልጦታል። በክርስቶስ ተገልጧል። እግዚአብሔር ታምናለህ? በክርስቶስ ሲገለጥ በክርስቶስ ተገልጧል። አዳምጠኝ። እኔን ስማኛ። ስማኛ። ለምዶ ማሰማኝ። እሺ በክርስቶስ ተገልጧል ስል ምን ማለቴ ነው? ምን እያልኩ ነው? ተርኳል። በክርስቶስ ኤግዚስት ተደርጓል እያልከኝ ነው? ምን እኔ አሁን ለምሳሌ አብ በክርስቶስ ተገልጧል ብዬ ስል ምን እያልኩ ነው? እኔ ምን እያልኩ ነው? አንተ ምን እያልከኝ ነው? እኔ እያልኩኝ ያለሁት እግዚአብሔርን የማይታየውን እግዚአብሔር በክርስቶስ አይቼዋለሁ፣ በክርስቶስ ተምሬዋለሁ፣ በክርስቶስ አውቄዋለሁ እያልኩ ነው። በክርስቶስ አይቼዋለሁ እያልኩ ነው። ስለዚህ ለአንተ ክርስቶስ ማን ነው? ክርስቶስ ለአንተ ማን ነው? ኦኬ፣ ይሄ የጠራው ክርስቶስ ለአንተ ማን ነው? የእግዚአብሔር አንድ እያለች። ኦኬ፣ መለኮት የነበረ ቃል ዘላለም የነበረ ቃል የነበረ ከዘላለም የነበረ አይደለ? አዎ፣ ከዘላለም ቃል ሆኖ የነበረ ከዛን ስጋ ለብሶ የመጣ ራሱ ቃል ስጋ የሆነ የለም። ቃል ስጋ የሆነ አንተ እንደዛ ታምናለህ? አንተ እንደዛ ታምናለህ? እየሰማኸኝ? ራሱ ቃል ስጋ የሆነ ማለት ነው። ያው ቃል ስጋ የሆነ አንተ እሱን ታምናለህ? በደንብ ነው ለምዶ ማለም ነው መጽሐፍ ቅዱስ የሚለው ለምዶ። ስለዚህ ሰው ሆኗል ማለት ነው አይደለ? ስለዚህ ያ ቃል የነበረውም ከዘላለም ቃል የነበረ ሰው ሆኗል። ቃል ሰው ሆኗል። ያዲ ቆይ ለምን ደርበህ ታወራለህ? ቆይ እኔ አንተ የምትለውን ለምን እንድል ትፈልጋለህ? እኔ የምለውን በልልኝ አላልኩም። ቃሉ እኔ አዳምጠኝ። ቆይ እኔ አብ በወልድ ወይም አብ በክርስቶስ ተገልጧል ስል እና አንተ አብ በክርስቶስ ተገልጧል ስትል ሰማይና ምድር እንደሚራራቅ የተራራቀ ነው። ስለዚህ እኔ የምለውን ላስረዳ። ስማኛ። እኔ የምለውን አብ በክርስቶስ ተገልጧል ብዬ ስነግርህ በክርስቶስ አብ ተገልጧል። ቆሮንቶስ ላይም ይናገራል።
እግዚአብሔር ወይም አብ በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበረ ይላል መጽሐፍ ቅዱስ። ኦኬ በክርስቶስ ሆኖ ሲል ክርስቶስ የሚባለው የራሱ ማንነት የሌለው የራሱ ስብዕና እኔነት የሌለው መለኮት ያልሆነ ከዘላለም ያልነበረ ማለቴ አይደለም። ወልድ ኢየሱስ ክርስቶስ ከዘላለም የነበረ ከአብ ጋር እኩል የነበረ በመለኮት እኩል የነበረ በትሪኒቲ ወይም በስላሴ አስተምህሮ ውስጥ ከአብ ጋር በስልጣን እኩል የነበረ በተልእኮ ግን ወይም በግብር ከአብም ከመንፈስ ቅዱስም የተለየ በስም ወልድ የተባለ ወይም ክርስቶስ የተባለ ወይም ኢየሱስ የተባለ ከድንግል ማርያም የተወለደ በዚህኛው ራሱን ችሎ እኔ ብሎ መናገር የሚችል ኦኬ እኔና አብ እያለ ያወራ እኔን ያየ እያለ ያወራ እኔ ሕያው ነኝ ብሎ ያወራ ማለት ነው። ሞቼ ነበርኩ አሁን ግን ሕያው ነኝ የሚል ድጋሚ ወደ እናንተ እመጣለሁ ያለ እኔ ብሎ ስለ ራሱ ዲፋይን ያደረገ ሐዋርያ ሥራ ምዕራፍ 9 ላይ ለሐዋርያው ጳውሎስ የተገለጠ አንተ ማነህ ሲለው ጳውሎስ እኔ የምታሳድደኝ የናዝሬቱ ኢየሱስ ነኝ ያለ ስለ ራሱ የተናገረ በዚህ ኢየሱስ ላይ አምላኬና አባቴ ያለው አብ ተገልጧል። በሱ ስራውን ሰርቷል። ኦኬ ጨርሻለሁ። አመሰግናለሁ። ኦኬ ስለዚህ ወልድ ከዘላለም የነበረ መለኮት ነው። ከዘላለም ቃል ነበረ እኮ እግዚአብሔር ነበረ። ይሄ ቃል አይደለ ከእግዚአብሔር በተነጠለ። ቆይ እሺ እንደዛ ከሆነ እዛ ምን ትሰራለህ አንተ ያዲ? እኔ የምለው ሲገባችሁ ሁሉም እንደዚህ ነው የሚሉት እና እኔ ከአንተ ጋር አልወያይም። ባይ ወንድም ይላል እነሳ ተባረክ። ለማንኛውም ተባረኩ፣ ይመቻች። ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል፣ በእርሱ ሁሉ